ውጪ የማማክረው ሰው ስለሌለኝ ነው እዚህ የመጣሁት እዚህ የጠራሁት ትለዋለች ማለት ነው። እሱም በተፈጠረው ነገር በጣም ይደናገጥና ምን አስበሽ ነው? ለምንድን ነው እንደዚህ ያደረግሽው? ወይንስ አውቀሽ ነው እያላትም ነበር። እሷም እንግዲህ እያለቀሰች በጣም በሚገርም ሁኔታ አሳዛኝ ሆና በቃ ምንም ማድረግ አልችልም ወይን ሄጄ ለቤተሰቦች እናገራለሁ ወይ ደግሞ የምፈልገውን ነገር ታደርግልኛለህ ብላም እያስፈራራችሁ ነበር። እሱም እንግዲህ ያው ህብስትም እንድሰማ አይፈልግም፣ ቤተሰቦቹም እንደዛው እንዲሰሙ ስለማይፈልግ ያው እሷን ዝም እንድትል ለማስደረግ ወይ ደግሞ ውሸቷን ነው ወይስ እውነቷን ነው የሚለውን ለማረጋገጥ ያው ግዴታ በሰዓቱ ከእሷ ሀሳብ ጋር እኩል መስማማት ስለነበረበት ምንም ሳይላት እንግዲህ ወደ ቤት ይሄዳል ማለት ነው። እሷም እንግዲህ አብነት ደውሎላት ስለነበረ ስልክ አብነት ቤት ትሄዳለች። አብነትም ቤቱ ከመምጣቷ በፊት እንግዲህ ያማከራት ነገር አለ እና አማረሽ ነገር አለ ሲላትም ነበር። እሷም እንግዲህ ሄዳ ወደ አብነት ቤት የሚጠይቃትን ነገር በስነስርዓት ትመልስለታለች። አብነትም እንግዲህ እኔ ምልሽ ጓደኛ አለሽ ወይ ማለቴ ፍቅረኛ አለሽ ወይ ከሌለሽ እያለም ዳርዳር ሲል ብቻ ገብቷት ነበረ እና እሷም እንደሌላትና በዚህ ሰዓት ጊዜው አይደለም ማለቴ እናቴን ማስታመም ብቻ ነው የምፈልገው በዚህ ሰዓት ብላ እሷም እንግዲህ ሀሳቧን ታቀርብለታለች። ግን ደግሞ በዚህ ሰዓት በሚያስፈልገኝ ሰዓት ነው እንደዚህ አይነት ጥያቄ ጠየከኝ እና ከጎኔ እንድትሆን እፈልጋለሁ፣ ምክንያቱም ብቻዬን መሆን አልፈልግም፣ ብዙ ኃላፊነት ያለብኝ ሰው ነኝ። በዚህ ሰዓት ደግሞ ሰው ያስፈልገኛል። ስለዚህ አብረኝ እንድትሆን እፈልጋለሁ ትለዋለች ማለት ነው። እሱም ግን እንደዚህ በመመለሷ በጣም ደስተኛ ነበረ እና እኔ የምልሽ ግን የምትነግሪኝ ነገር አለ ወይ? የሆነ ቅር ያለሽ ነገር አለ ወይ? ካለ ግን ንገሪኝ፣ ምንም ነገር ሳትደብቂ ይላታል ማለት ነው። ምክንያቱም ፊቷ ላይ የሆነ የሚነበብ ነገር ነበር። እሷም እንግዲህ አይ ምንም ነገር የለም እያለች ምንም ነገር አልነገረችውም ማለት ነው። እሱ በሚፈልገው መልኩ እሺ ትለውና እሱም በጣም ደስተኛ ይሆንና እና ለምንድን ነው በአምላክ እሷ ልጅ ተዋት ትቅርብህ ማለት አትሆንህም ያለኝ ለምንድን ነው ብሎ ጥያቄ ውስጥ ያስገባል ማለት ነው። በዚህም አጋጣሚ እሷ ወደ ቤቷ ከሄደች በኋላ በአምላክን እንግዲህ ወደ ቤቱ ይጠራና ይጠይቀዋል። ሄርሜላ እንደዚህ እንደዚህ ብላ መለሰችልኝ፣ ስለዚህ አንተ ካልከው ጋር የእሷ መልስ ምንም አይገናኝም። ለምንድን ነው ምን አስበህ ነው አንተ እንደዛ ልትለኝ የቻልከው ይለዋል ማለት ነው። በአምላክም በጣም በዚህ ነገር ይገረምና ምን አለች እንዴትስ እንደዚህ ትልሃለች ብሎ ያስባል ማለት ነው። እና የተፈጠረውን ነገር እሷ እኮ እንደዚህ ናት ከአቶ አለም ጋር እንደዚህ አድርጋለች ብሎ ቢነግረውም እንግዲህ አብነትም ይሄን ነገር ይሆን አሳማኝ ምክንያት ነው ብሎ አልተቀበለውም። ታዲያ ምን አገናኙ? ይቺ ልጅ እኮ እናቷን ለማሳከም ስትል የፈለገ ነገር ብታደርግ ትፈርድባታለህ ወይ ብሎም እንግዲህ ነገሩን ያጥላላበታል ማለት ነው። አብነትም እንግዲህ በሄርሜላ መልስ ደስተኛ ስለነበረ የበአምላክን ሀሳብ ብዙም አልደገፈውም። ግን ደግሞ በአምላክ ቢነግረው አልገባ ስላለው ወይ ደግሞ ግልጹን በቃ ወይ ከኔ አርግዛለች ምናምን ለማለትም ስለሚፈራ ያለው አማራጭ በቃ በሌላ መልኩ ለማስረዳት መሞከር ነበረ። ግን እሱን አልተቀበለውም። ብቻ ግን ከፈለክም ብቻ የራስህ ነገር ማድረግ ትችላለህ ይለውና እንግዲህ ትቶት ይሄዳል ማለት ነው። ቤት ውስጥም እንግዲህ ታፈሱና ህብስት ጓደኛ ለመሆን ሞክረው ነበረ እና ታፈሱም ህብስት ክፍል ገብታ ህብስቴ እያለችም እየጠራቻት ነበር። ህብስትም በጣም ደስተኛ ነበረች። እኔም ልጅ ታፈሱ ከኔ ጋር ጓደኛ ለመሆን እየሞከርሽ ነው ወይ ደግሞ ጓደኛ የሴት ጓደኛ አለሽ ወይ እያለቻትም ነበር። ለምን እንደዚህ ያለች ደግሞ አይንሽን አቅርሯል ስትላትም ህብስቴ ብለሽ ጠራሽኝ እኮ ደግሞ ማለት ጓደኛ ከሌለሽ ስትላት ደግሞ የሴት ጓደኛ ምን ያደርጋል የወንድ ቢሆን ነበር እንጂ እያለች ታፈሱ መልስ ሰጣት ነበር። ብቻ ግን አብረው እያወሩ በነበረበት ሰዓት ይፍቱ አሰሪዋ ማለት ነው ስትጠራ ስለነበረ ተደናግጣ እንግዲህ ወደ ሳሎን ትሄዳለች ማለት ነው። ህብስትም ጓደኛ ብትሆነኝ ብላ ስታስብ ስለነበረ በዛም መሀልም ይመጣል ማለት ነው። በአምላክም እንግዲህ ህብስቴ እኮ ታፈሱ እኮ ህብስቴ አለችኝ፣ ስለዚህ በጣም ደስ ብሎኛል ስትለውም ወይ እሷን ደግሞ ጓደኛ ለማድረግ እያሰብሽ ነው ወይ? አንቺ ልጅ ራስሽን ከነኝህ ሰዎች አድኝ ስልሽ ምንም አልሰማ ብለሽኛል፣ ደግሞ ሰው አትመኝ እያለ በተደጋጋሚ ሲነግራት ነበር። እሷም እንግዲህ አይ አይደለም እኔ ካንተ እዚህ ቤት ውስጥ ካንተ ውጭ የማምነው ሰው የለም፣ ግን ደግሞ እንደዚህ ብላ የምጠራኝ እናቴ ብቻ ናት እና ለዛም ነው ደስ ያለኝ፣ ሀሳቤን ደግሞ ብነግርህ ምን ችግር አለው ስትልም እኔንም ባታሚ ይሻልሻል፣ የሆነ ቀን
ወይ ደግሞ ልብሽን እስከምሰባብረው ድረስ ነው የምጠብቂው እያለም ሲያስፈራራት ነበር። ብቻ ግን ሀሳቡን ከተናገረ በኋላ እንግዲህ ወደ ውጭ ይወጣል ማለት ነው። አቶ አለምም የህብስትን ድርጅት አንደኛውን የግሉ አድርጓል በጨረታ አሸንፎ ማለት ነው። ያንን ነገርም በአምላክና አብነት ሲሰሙ በጣም ተናደው ነበር። እንዴት እንደዚህ ሊሆን ይችላል ብለው እና ሳሎን ላይ ተቀምጣ ይፍቱ ማለት ነው አቶ አለምን ባለቤቷን ስታወራ እኔ ምልህ ድርጅቱን አሸነፍኩ ወይ ስትለውም አዎ በደስታ ስለዚህ የደስ ደስ የሆነ ነገር ማድረግ አለብን ስትልም ያን ሰዓት እንግዲህ ህብስት ትሰማለች ማለት ነው። ወደ ሳሎን ይዛ ስለመጣች ታፈስ እና በዚህም ሰዓት እንዴት አንቺ በዚህ ሰዓት ይችል ልጅ ይዘሻት ወደ ሳሎን ትመጫለሽ? እኔ ያልኩሽ ምግብ አቅርቢ እያለችም ለታፈስም ስጮህባት ነበር። ታፈስም እንግዲህ መልሳ ወደ ክፍሏ ታስገባታለች ማለት ነው። በዚህም መሀል ስልክ ስታወራ ህብስት ትሰማታለች። ድርጅቱ እንደተቀማች ይሰማታል ማለት ነው። እነ በአምላክ እንዴት ብለን እንንገራት እያሉ እሷ ግን ከነሱ ቀድማ ሰምታ ነበረ። ብቻ ግን በጣም አዝና ነበረ እና በአምላክና አብነትም በዚህ ጉዳይ በጣም ተናደው ለአቶ አለም መንገድ ከፈትነት እንደዚህ እኮ ካደረገ በቃ ከዚህ በኋላ የሚችለው ሰው የለም፣ ግን ደግሞ እኔ መቅደም አለብኝ ከዚህ በኋላ እያለ በአምላክም እንግዲህ ለአብነት እየነገረው ነበረ። እንግዲህ ይፍቱም ህብስት ተነስታ እንደምንም ብላ ወደ ውርሽን ለመሄድ ስትንቀሳቀስ ትደርስባታለች ማለት ነው። በሩን ከፍታ ስትደርስባት ጭራሽ ብለሽ እኛ በር ዘግታ ቁጭ ብላለች ብቻዋን ስታሳዝን እንላለን፣ አንቺ ግን ወደ ውርቼን እንትን ለማለት መቆምም እየሞከርሽልኝ ነው ብላ ትጥላት ትገፈትላታለች ማለት ነው። በዛ መሀል የተጨቃጨቁ በነበረበት ሰዓት ሄርሜላ ትደርስና በጣም ይቅርታ ብላ ለመውጣት ስትሞክር ነይ አርፈሽ ግቢ እስከ አንቺ አጎንብሳ ይቅርታ ጠይቃለች። ስለዚህ ነይ አግዣትና ወደ ውርቸሯ አውጫት ትላታለች ማለት ነው። ሄርሜላን በመደናገጥ ህብስትን ለማገዝ ትሞክራለች ማለት ነው። እንደዛም እየሞከረቻት እያለ በአምላክ ይመጣና ሄርሜላ እንፈልግሻለሁ ነይ ይልና ወደ እሱ ክፍል ይዟት ይገባል ማለት ነው። ይዟትም ገብቶ እኔ ምልሽ ለአብነት ለምንድን ነው እንደዚህ ብለሽ ተስፋ የሰጠሽው? ቆይ አንቺ ያምሻል ወይ? ምን አይነት ሰው ነሽ? ጭራሽ ከኔ እንዳረገዝሽ ሳትናገሪ ምናምን ብሎ ብቻ ሊጮህባት ሲሞክር በዚህ ሰዓትም ይፍቱ በር ላይ ቆማ እየሰማቻቸው ነበር እና በሩን ክፍት አድርጋ ገብታ ጭራሽ ከበአምላክ አርግዘሽልኛል እያለችም እንግዲህ ስታፋጣቸው ነበር። ሁለቱም እሷ በመስማማቷ በጣም ተደናግጠው ነበረ። ምክንያቱም ይፍቱ ሰማች ማለት ቤት ውስጥ ሁሉም ሰው ይሰማል ማለት ነው እና ሌላ ነገር ይፈጠራል ብሎም ስለሚያስብ በአምላክም በጣም ተናዷል እሷ በመስማቷ። ብቻ ግን ቀጣይ ክፍል ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ቤተሰቦቼ እጅግ አድርጌ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ